አሁን ላይ እንደውም ሳይንቲስቶች እያሉ ያሉት እርጅና በሽታ ነው። ላይክ እኛ የምናውቀው ናቹራል የሆነ ፕሮሰስ ሳይሆን ኢትስ በሽታ፣ ስለዚህ መመለስ ይችላል ተብሎ ይታሰባል። እንዴት ነው የምናረጀው የሚለውን መንገድ ብናውቀው እሱን ነገር ታቆሚውና ሰው እንዳያረጅ ማድረግ ትችያለሽ። ሙቀት ላይ የሚኖሩ ሰዎች ከቀዝቃዛ ከሚኖሩ ሰዎች ከ1 ዓመት ከ2 ወር ያህል ያረጀ ሰው አይነት ይመስላሉ፣ ተመሳሳይ እድሜ ካላቸው ሰው ጋር ሲነጻጸር ማለት ነው። ስለዚህ ሙቀት እርጅናን የማፋጠን ነገር አለው። የፊት መጨማደድ ለምሳሌ የሚመጣው ኮላጅን የሚለው ፕሮቲን እርስ በርሱ በመጣበቁ ነው። እርጅና የሚመጣው እድሜያችን ረጅም እንዲሆን የሚያደርገው ጅን ሲጎዳ ወይም ሚውቴትድ ሲሆን ወይም ደግሞ አላስፈላጊ የሆነ ኮድ በራሱ ሲገባ ነው እርጅና የሚመጣ የሚል ቲዮሪ ያለው ጅኑ ጋር ማለት ነው። አርጅተው ወይም ደግሞ በእድሜ ትንሽ ከፍ ብለው የሚወልዱ ሰዎች የተሻለ ረጅም እድሜ ይኖራሉ ወይም ደግሞ ከእርጅና ትንሽ ይዘገያሉ። ኢቨን አሁን የምናያቸው ትውልዶች እየመጡ ያሉ ትውልዶች ራሱ እንደዛ ናቸው አይደለ? ግዙፍ ናቸው፣ በአንዴ ትልልቅ ሰው የሚመስሉ ናቸው። እስኪናቸውንም ስታዩ ቆዳቸውንም ምናምን ቶሎ ሽበት የማውጣት ቶሎ የማርጀት ምናምን ነገር የሚታየው እነሱ ጋር ነው። ቀጭን አጭር ሰዎች ብዙ ጊዜ ካየሽ አያረጁም። ሰላም ጤና ይስጥልን። የዘመናዊ ሕክምናን ከባህላዊ አስተምሮና ከማህበረሰብ ጤና አንጻር የምንቃኝበት እነሆኛ ፕሮግራማችን ነው። እንግዲህ በዛሬው ፕሮግራማችን ሁላችንም ስለምንፈራው ግን ደግሞ በህይወት እስካለን ድረስ ስለማይቀርልን ስለ እርጅና እንወያያለን። እርጅና በምን ምክንያት ይመጣል፣ እንዴት ደግሞ እርጅናን እናስቀረው የሚለውን ነገር ሰፋ አድርገን እናወራበታለን። እስከ መጨረሻው ድረስ ከኛ ጋር ቆዩ። ሰላም፣ እንዴት ናችሁ? ሰላም ስለማይቀርልን እርጅና በህይወት እስካለን ድረስ ይቀርልናል። እንግዲህ ቲዮሪዎች አሉ ባይዘውና ለምን እናረጃለን የሚሉ አሉ። ከዛ ደግሞ እንዴት ነው የምናረጀው የሚሉ አይነት ጥናቶች ይካሄዳሉ፣ እየተካሄዱ ነው እስካሁንም ድረስ ማለት ነው። እና አንደኛው ነገር ምንድነው ያው እኛ ምናምነው አይደል እስካሁን አሁን አንቺ እንዳልሽው እርጅና የማይቀር ነገር ነው ብለን ነው የምናስበው። ግን የተወሰኑ ቲዮሪዎች ደግሞ እንደዛ አይደለም የሚሉት። እርጅና የማይቀር ነገር ሳይሆን ልክ እንደ ህመም ወይም ደግሞ የሆነ የሚያጋጥምሽ ነገር ነው እንጂ እሱን ነገር መዝለል እንችላለን ብለው የሚያስቡ ደግሞ ቲዮሪዎች አሉ። የመጀመሪያው በቻርለስ ዳርዊን እንግዲህ በጣም ፌመስ የሆነ ነው አይደል? እሱ ባዮሎጂ ላይ ሰርቫይቫል ኦፍ ዘ ፊተስት ወይም ደግሞ ጠንካራ የሆነው ያሸነፈው ይድናል፣ ሌላው ደግሞ ይሄ ደካማ ሆኖ የተገኘው ደግሞ ይወድቃል ሚል ቲዮሪ አለ። እንግዲህ ብዙዎቻችን በኢቮሉሽን ማነው ልክ የስነ ፍጥረትን ነገር ስናወራ እግዚአብሔር ፈጠረን ከሚለው ቲዮሪ በተቃራኒ የሚነሳው ሁሌም ኢቮሉት አድርገን ወይም ደግሞ ከትንሽዬ ሴል ተነስተን ኢቮሉት አድርገን እዚህ ጋር ደረስን የሚለው ቲዮሪ ዝግመተ ለውጥ የሚባለው ማለት ዝንጀሮ ነው እየተባልን ባዮሎጂ ላይ የተማሩ። ስለዚህ ከእሱ ጋር አያይዘው ፊት ሆኖ የሚገኘው ማለት አዲስ የተወለደውን ኔቸር በደንብ እንትን ታደርገዋለች፣ ታግዘዋለች። ምክንያቱም ያድጋል፣ በጣም ጉልበት አለው፣ ፊት ነው። ከጊዜ በኋላ ደግሞ ያው እያረጀ ማለት እንችላለን ወይም ደግሞ እድሜው ከፍ እያለ የሚሄድን ሰው ደግሞ ኔቸር ያው አታግዘውም። ስለዚህ ፊት አይደለም። በዛ ምክንያት እነዚህ ኤጂንግ የምንላቸው ነገሮች ላይ የሚሄጡት ድካሙ፣ ጉልበት ህመሙ ሊሆን ይችላል፣ የልብ ህመም፣ ኤኒቲንግ ፊት የሆኑትን ወይም አዲስ የመጡትን ኔቸር በራሱ ተፈጥሮ ትደግፋቸዋለች። ስለዚህ ያረጀውን ወይም ደግሞ አዲስ ያልሆነውን ደግሞ ትበድለዋለች ማለት ነው። ስለዚህ ወደ እርጅና ይሄዳል ነው። ይሄ ነው የመጀመሪያው ቲዮሪ። ባይዘ እነዚህን ቲዮሪዎች ማጥናት ያስፈለገበት ምክንያት ለምሳሌ ለምንድን ነው ለበሽታዎች መድኃኒት የምናዘጋጀው? ብዙ ጊዜ እንዴት ነው የሚፈጠሩት የሚለውን አውቀን ነው። የሚፈጠሩበት መንገድ ታወቀ ማለት ብዙ ጊዜ እሱን ነገር ስትቆርጩ በሽታው ዳነ ማለት ነው፣ መድኃኒት ታገኝለታለች። ስለዚህ ኤጂንግም ላይ ይሄ ነው፣ እርጅና ላይ ምክንያቱም እንዴት ነው የምናረጀው የሚለውን መንገድ ብናውቀው እሱን ነገር ታቆሚውና ሰው እንዳያረጅ ማድረግ ትችያለሽ ማለት ነው። ስለዚህ ለበሽታዎች መድኃኒት በምንፈልግበት ሰዓት ብዙ ጊዜ በትንሽ ነገሮች ከሆነ ለምሳሌ አንድ ፋክተር ከሆነ የሚያመጣው ለምሳሌ በዘር ሊሆን ይችላል ወይም በአካባቢያዊ ተጽዕኖ ሊሆን ይችላል። ለምሳሌ ማጨስ ነው የሚያመጣው ይህን በሽታ ካለን ማጨስን ስታቆሚ ኮምፕሊትሊ ይቆማል ያ በሽታ ማለት ነው። ስለዚህ ቀላል ነው። ግን ብዙ ፋክተሮች ደግሞ የሚያመጧቸው ህመሞች አሉ አይደል? በጣም ብዙ አይነት ነገሮች። እንደዛ ሲሆን የትኛውን አቁመሽ የትኛውን ትተይዋለሽ ነው። ስለዚህ የመጀመሪያው ጥናት የተካሄደው ምንድነው እድሜ ወይም ይሄ እርጅናን አፌክት የሚያደርገው አንድ ነገር ነው ወይስ ብዙ ነገሮች ናቸው ነው። የሚገርምሽ ነገር እርጅናን በጣም ብዙ ነገሮች አይደሉም አፌክት የሚያደርጉት ነው የሚለው ጥናቱ ማለት ነው። ጥቂት ነገሮች ናቸው። ስለዚህ እርጅና ማቆም እንችላለን ብለው ያምናሉ ሳይንቲስቶች ማለት ነው። ሌላኛው ቲዮሪ ሰውነታችን አብዛኛው ፓርት ዲኤንኤን ጨምሮ እንግዲህ የተገኘንባት ቤዚኳ ጀምሮ ከፕሮቲን ነው የተሰራው እና አንደኛው ቲዮሪ የሚለው ፕሮቲኖች እየቆየን ስንሄድ በእድሜ እየገፋን ስንሄድ ፕሮቲኖች እርስ በርሳቸው የመጣበቅ አይነት ባህሪ ይኖራቸዋል።
ፕሮቲኖች ኖርማሊ እየኖሩ ሲሄዱ ሰውነታችን የሚያስወግድበት የራሱ መንገድ አለው። እንደዛ በሚጣበቁበት ሰዓት ግን ማስወገድ ይከብደዋል ሰውነታችን፣ እየተጠራቀሙ ይሄዳሉ። ያ ደግሞ ምን ያመጣል? እነዚህን በቃ በእድሜ የሚመጡ በሽታዎችን ለምሳሌ የተረጋገጠ የፊት መጨማደድ ለምሳሌ የሚመጣው ሙሉ ለሙሉ ባይሆንም በከፊል ለምሳሌ ኮላጅን የምንለው ፕሮቲን እርስ በርሱ በመጣበቁ ነው ፊታችን የሚጨማደደው ማለት ነው። አይናችን ላይ ነጭ ነገር ካታራክት የሚመጣው እዛ ላይ ያሉ ፕሮቲኖች በመጣበቃቸው ነው ፓርትሊ ማለት ነው። ሌሎች ፋክተሮች አሉ እሱን አፌክት የሚያደርጉ፣ ግን የተወሰነ ደግሞ ኮንትሪቢዩት ያደርጋል ወይም ደግሞ እገዛ ያደርጋል ማለት ነው ለእነዚህ ነገሮች። ስለዚህ እንደዚህ አይነት ቴዎሪዎች አሉ። ይሄንን ሊንኩን ደግሞ የሚያጠፋ መድኃኒት ተሰርቶ ነበረ ቻይና ላይ ማለት ነው። እና እሱን ስታጠፊው ለምሳሌ ፊት መጨማደድሽ እንዲቆም ማድረግ ትችያለሽ፣ ካታራክት እንዳይፈጠር ትችያለሽ ማለት ነው። ስለዚህ ኤጂንግ እንደተባለው ወይም እኛ እንደምናምነው እንግዲህ አንደኛው ቲዮሪ ደግሞ እኛ የምናምነው ነው አይደል? በቃ ሰው ይኖራል። እዚህ ጋር ግን ላቋጥሽና ብሩኪ የካታራክት ላይ ከአይን ጋር በተያያዘ ሌላ የተሰራው ጥናት ይሄ ነው። እነዚህን ኤፒጂኖሞች ተጠቅመው ጂኖች አካባቢ የሚገኙትን ነገሮች ተጠቅመው አይን ውስጥ አይጥ ላይ ነው የሰሩት። አይን ውስጥ ኢንጀክት ያደርጉታል ማለት ነው። ይሄንን ነገር የሚያቆመው ማለት ስፔሲፊክ ኔሞቹን እንግሊዝኛ ስለሆኑ እዚህ ጋር መጥራታችን ብዙም ጥቅም ስለሌለው ነው ይሄኛውን ያኛውን እያል የምናወራው ማለት ነው። እና ወቅተዋቸው ከዛ የደከመ ነርቫቸው ኦፕቲክ ነርቭ የደከመው ማየት የማይችሉት ማየት ይጀምራሉ አይጦቹ ማለት ነው የተሰራው ጥናት። ከዛ በኋላ ያንን ጂን ደግሞ እንዲቆም ሲያደርጉት ፓዝዌውን ሲያቋርጡት ደግሞ ተመልሰው አይናቸው ይደክማል ማለት ነው። እና ይህንን ወደ ሰው ማምጣት ይቻላል የሚሉ ጥናቶችም አሉ። ስለዚህ አሁን እሱ የሚገናኘው አንደኛው ቴዎሪ ጄኔቲክ ነው አይደል? ጄኔቲክ ላይ አሁን ጄኔቲክስ ይባላል ብዙ ጊዜ እንሰማለን። ምናልባት ሰውም ግር ሊለው ይችላል። እና ኮር ናቸው አይደለ? ዲኤንኤ የሚባል ነገር አለ፣ ኮር ናቸው። እነዛ ኮዶች አሉ ጄኔቲክ እና ኤፒጄኔቲክ ተብሎ፣ አንደኛው ኮዶቹን ይይዛል፣ አንደኛው ደግሞ ኦርደሮቹን ወይም ደግሞ ትእዛዞቹን ይይዛል። ስለዚህ የነዛ ኮድ መገጣጠም እና አንደኛው አካላችን ደግሞ ትእዛዝን ማስተላለፉ እንቅስቃሴዎች እንዲኖሩ ሰውነታችን ውስጥ ያሉት ፕሮሰሶች ሁሉ እንዲሄዱ ነው የሚያደርጉት ወይም ደግሞ እንዲሰሩ ያደርጋሉ። እና አንደኛው ቲዮሪ ምንድነው? እርጅና የሚመጣው እድሜያችን ረጅም እንዲሆን የሚያደርገው ጅን ሲጎዳ ወይም ሚውቴትድ ሲሆን ወይም ደግሞ አላስፈላጊ የሆነ ኮድ በራሱ ሲገባ ነው እርጅና የሚመጣ የሚል ቲዮሪ ያለው ጂኑ ጋር ማለት ነው። እና እነዛን ጂኖች ወይ ቆርጦ ማስወጣት ወይ ደግሞ የእሱን ኦፖዚት የሆኑ ጂኖችን ኢንትሮዲውስ ማድረግ እርጅናን ይከላከላል የሚባል ደግሞ ተጨማሪ ቲዮሪ አለ ማለት ነው። ግን ሞር እንደውም ስታዲዎቹ ከጂን ይልቅ ኤፒጂኑ ላይ ነው አሁን እየተሰሩ ያሉት። እንደውም አንድ ሳይንቲስት እዚህ ላይ ረጅም ዓመት ሃርቫርድ ላይ እየሰራ የነበረ ሲገልጸው ሲዲ ፕሌየር በፊት ነበረን አይደለ? ሲዲ ተከራይተን መተን ምናምን ትዝ ካላችሁ ተጫጭሯል ምናምን ካልን ወይ በረድ ውስጥ እናደርገዋለን፣ እናጥበዋለን፣ ስክራች ሲያደርግ ማለት ነው። ስለዚህ ሲዲውን እንደ ጂን ብንወስደው ይላል እሱ ማለት ነው። ን ሲዲ ፕሌየሩን እንደ ኤፒጂኖን ብንወስደው እነዚህ መጫጫሮች ወይም ስክራቹን ነው እርጅና የሚባለው። ሁለቱ ፕሌየሩና ሲዲው እንዳይገናኝ ስክራች የሆነ ነገር እንዲፈጠር። ስለዚህ ኤፒጂኖሙን አንባቢውን በመቀየር አንባቢው ላይ በመስራት እርጅናውን ማስቀረት ይቻላል የሚሉ አይነት ነገሮች ናቸው አሁን እየመጡ ያሉት ማለት ነው። እነሱን ላይ ነው በጣም ብዙ ነገር እየተሰራ ያለው ማለት ነው። ሌላው ከዚህ ቲዮሪ ጋር ተገናኝቶ በጣም የገረመኝ ሌላ ነገር ሰዎች ማለት የቅድሙ ቲዮሪ ላይ ልመለስ ነው እና ተፈጥሮ አዲስ የሚመጣውን ትውልድ ፌቨር ታደርጋለች ወይም ትደግፋለች ከሚያረጀው ይልቅ ማለት ነው። እና ምን አይነት ጥናት ሰሩ? እንስሳቶች ላይ በጊዜ እንዳይወልዱ አደረጓቸው ማለት የሚወልዱበትን ነገር እንዳይወልዱ አደረጓቸው ማለት ነው። ከዛ ግን ካረጁ በኋላ ደግሞ እንዲወልዱ አደረጓቸው። ከዛ የሚገርመው ነገር እነሱኞቹ እንስሳቶች ቀድመው ከሚወልዱት የተሻለ ህይወት ይኖራሉ ወይም ረጅም ጊዜ ይኖራሉ ማለት ነው። እና እንደ አንድ ቲዮሪ ተብሎ የሚጠቀሰው ደግሞ ይሄኛው ነው። አርጅተው ወይም ደግሞ በእድሜ ትንሽ ከፍ ብለው የሚወልዱ ሰዎች የተሻለ ረጅም እድሜ ይኖራሉ ወይም ደግሞ ከእርጅና ትንሽ ይዘገያሉ የሚል አይነት ጥናት ጋር ደርሰዋል ማለት ነው። ሌላው ችግሩ ግን የዚህኛው ምንድነው? እያደግሽ ስቴጂ ወይም እያረጀሽ ስቴጂ ደግሞ የመራባት ችሎታቸው ደግሞ እየቀነሰ ይመጣል ማለት ነው። እሱ ብቻ ሳይሆን የሚወለደውም ልጅ ላይ የሚፈጠሩት የአፈጣጠር ክፍተቶች፣ ችግሮች ምናምን እየጨመሩ ይሄዳሉ።
ሌላ ከቲዎሪዎች ውስጥ በጣም ትኩረት ተሰጥቶት ሲወራ የነበረው ነገር አሁንም በተለያየ ቦታ ይሸጣሉ አንቲኦክሲዳንትስ እየተባሉ ይሄን ግሪን ቬጂቴብል እንደዚህ ብትጠጡ ምናምን ይባላል ለእርጅና በተገናኘ ማለት ነውና ዲቶክስ ማድረግ ሰውነትን አይነት ነገር ቲዎሪዎች ግን አንቲኦክሲዳንት ቲዎሪ ያን ያህል የሚያስኬድ አይደለም ዲስ ዴይስ ባለው ነገር ማለት ነው። አንቲኦክሲዳንት ብቻውን መውሰድ ወይም ደግሞ አንቲኦክሲዳንት የምንላቸው ተረፈ ምርቶች ናቸው አይደል ውስጣችን የሚመረቱ ተረፈ ምርቶች ናቸው። ስለዚህ እነሱ ላይ ብቻ መስራት እርጅናን ያስቀራል ተብሎ ዲስ ዴይስ እየታመነ አይደለም። በተሰሩት ጥናቶችም እሱን አያሳይም ማለት ነው። ሚሉ ያንቸርፍ ላይ ጨምር ኦክሲዴቲቭ ስትረስ ቲዎሪ የሚባለው ምንድነው አካባቢያችን ላይ ባለው ተጽዕኖ ወይም ደግሞ ሰውነታችን ውስጥ ባለው ተጽዕኖ የተለያዩ ተረፈ ምርቶች ይፈጠራሉ። እነሱ ደግሞ ለእርጅና ያጋልጣሉ ተብሎ ይታሰባል። ሌላኛው ደግሞ ሴሉላር ሴንሰንስ የሚባል ስፔሊንጉን ላይክ ፕሮናንሲዬሽኑ ትክክል መሆኑ እርግጠኛ አይደለሁም ግን ሴሉላር ሴንሰንስ የሚባል ይሄ ምንድነው ቅድም ብሩክ እያለች ነበረ ሴሎች አንደኛው ስራቸው ምንድነው ከተፈጠረን በኋላ እንዲራቡ ነው አይደለ እና መራባት የሚያቆሙ ሴሎች አሉና የነሱ ላይክ እነዚህ አልራባ ያሉ ሴሎች ሲቆዩ ኢንፍላሜሽን ይፈጥራሉ እሱ ለእርጅና ያጋልጣል የሚል ጥናት አለ። ስለዚህ እሱንም ማከም እርጅናን ይመልሳል ተብሎ ይታሰባል ማለት ነው። ተጨማሪ ያለው ደግሞ ቲዮሪ ምንድነው ማይቶኮንድሪያ የሚባል ፓወር ሃውስ ነው እንደምንለው ዋናው የኤነርጂን የሚሰራልን ኃይልን ፕሮዲስ የሚያደርግ ኦርጋን ይላልና የእሱ ስራውን በአግባቡ አለመስራት የሚፈጥረው ችግር ነው ተብሎ ይታሰባል እርጅና ማለት ነውና አሁን ላይ እንደውም ሳይንቲስቶች እያሉ ያሉት እርጅና በሽታ ነው ላይክ እኛ የምናውቀው ናቹራል የሆነ ፕሮሰስ ሳይሆን ኢትስ በሽታ ስለዚህ መመለስ ይችላል ተብሎ ይታሰባልና ለምንድነው ግን ሳይንቲስቶች በሆኑ ሳለ ለምንድነው ላይክ እርጅና እንደ በሽታ እያሰቡ ያሉበት የቆጠሩበት ያሉበት ምክንያት ምንድነው? እርጅና እንደ አንድ በሽታም ቢወሰድ ሰው ደግሞ እድሜ በጨመረ ቁጥር የሚመጡ በሽታዎች አሉ አይደለ? በተለይ እንዳረጃ አንድ ሰው ዲፋይን የምናደርጋቸው ምክንያቱም መልቲ ሲስተም ኤጂንግ ይባላል። እያንዳንዱ የሰውነት አካላችን ማርጀት ይጀምራል ከፊት ጀምሮ ከጸጉር አይደል ጸጉር ላይ ሽበት ይኖራል ፊታችን የመውደቅ ባህሪ ይኖረዋል ምንድነው የመሸብሸብ ባህሪ ይኖረዋል። ስለዚህ ኩላሊትም ላይ እንደ በፊቱ ስራውን መስራት ላችል ትችላለች ሳምባም እንደዛው እያለ እያንዳንዱ ቦታችን ላይ እንትን ይላል። ግን በትክክል እርጅናን የሚያሳዩ በሽታዎች ከምንላቸው ለምሳሌ አንደኛው ቅድም ብሩክ ጠቀሰችው ካታራክት የምንለው አይደል እኛ ሀገር ሞራ ሸፍኖታል ይባላል አይን አይደለ ከእርጅና ጋር የሚመጣ ነገር ነው። በተለይ እንደኛ አይነት ፀሐይና በደንብ የበዛበት ሀገር ላይ ደግሞ ካታራክት ኮመን ነው ቶሎ ቀድሞ የመምጣት ነገር አለው ማለት ነው። ሌላ ዲሜንሽያ ምክንያቱም ነርቭ ሴሎቻችን ላይ ይሄ የአይምሮ ጭንቅላታችን ውስጥ የሚገኙ የአይምሮ ላይ የሚገኙ ሴሎቻችን ላይ እያረጁ ይመጣሉ። እንደምናውቀው ነርቭ ሴሎች አያድጉም ነው አይደል ድጋሚ የምንለው። አሁን በእርግጥ ብዙ ጥናቶች እየመጡ ነው ግን በፊት የያዝናቸው ሳይንሶች በመያዝ ስንል ነርቭ ሴሎች አይራቡም አያድጉም። ስለዚህ እነሱ ካላደጉ ደግሞ እድሜ እየጨመረ በሄደ ቁጥር እየሞቱ ይሄዳሉ ኮኔክሽን ላይ ኖራቸው ይችላል ምናምን። ስለዚህ መርሳትን በሽታን እድሜ በጨመረ ቁጥር የመርሳት ነገራችን እየጨመረ ይሄዳል ዲሜንሽያ ይመጣል ማለት ነው። ሌላው ደግሞ የአጥንት መሳሳት አይደለ ኢቨን ከሆነ እድሜ ጀምሮ እኮ አጥንት መሳሳት ደረጃ ራሱ ሳይደርስ ይሄ እንደውም ብዙ እንትኖች ላይ ይሰራበታል ስትነሺ ስትቀመጪ ይሄ መንቋቃት ምናምን አይነት ነገሮች ማለት ነው አንዱ የእርጅና እንትን ተብሎ ማለት ነው። ግን ከዛም በዘለለ ደግሞ አጥንት መሳሳት ወገቤን ማለት ጉልበቴን ማለት እንደዚህ አይነት ነገሮች ተደጋጋሚ እንሰማለን ከፍ ያለ ሰው ላይ ማለት ነው። ኢቨን ከእነዚህ ተከርካሪ አጥንቶችም የማርጀት ነገር አላቸው አይደል? አንድ ያረጀን ሰው የምንለይበት ነገር የመግበጥ ነገር ይታያል ማለት ነው አይደል? ስለዚህ አንድ ያረጀን ሰው የምንለይባቸው ነገሮች እነዚህ ናቸው። እነዚህ ብዙ ጊዜ ያረጁ ሰዎች ላይ የምናያቸው ነገሮች ወይም እድሜ በጨመረ ቁጥር የሚመጡ ነገሮች ናቸው። ከዛ በተጨማሪ ግን ተጓዳኝ በሽታዎች አሉ እድሜ ሲጨምር የሚመጡ ማለት ነው አይደል? የልብ በሽታን ጨምሮ ግፊትን፣ ስኳር እነዚህ ነገሮች ደግሞ ብቻቸውን ሳይሆን አብሮ የመምጣት ነገር አላቸው። የእድሜ መጨመር አንድ ምልክቶች እነዚህ ናቸው ማለት ነው። ስለዚህ ከእድሜ ጋር በተያያዘ እንደዚህ አይነት በሽታዎች ይከሰታሉ ማለት ነው። ሌላ ምንድነው ሜሉ ያልሻቸው ነገሮች ላይ ከሰውየው የህይወት የዕለት ተዕለት ኑሮ ጋር የሚያገናኘው ነገር አለ ወይ እርጅና የሚሉ ጥናቶችም ነበሩና እንግዲህ ያው እርጅና ላይፍ ስታይላችን በጣም ማተር ያደርጋል አይደለ? ምንበላው ምግብ ኤክሰርሳይዝ እናደርጋለን አናደርግም የምንሰራቸው ስራዎች ኢቨን በሽታ ካለብን ቶሎ የመርጃትና ያለመርጃታችን ሁኔታ ይለያያል ማለት ነውና አሁን ላይ ያለው ጥናት ምንድነው እርጅናን ለመቀነስ ወይም ደግሞ እርጅናን ቢያንስ ለመግፋት የሚጠቅም ነገር ተብሎ የተወሰደው አንደኛው አመጋገባችን ነው። ይሄኛው ምንድነው ይሄ ክሮኒክ ሪስትሪክሽን የምንለው ዳይትን ወይም ምግብን ካሎሪን ሪስትሪክት ማድረግ የምንወስደውን የካሎሪ መጠን ብዛት መቀነስ እንደውም የሚባለው ከ30% በታች መሆን አለበት የምንወስደው ምግብ
እና ያው ማልኒትሪሽን ወይም ደግሞ የምግብ እጥረትን ሳያመጣብን ብንቀንስ እርጅናን ይቀንሳል። ብዙ አለመብላቶች አሉ። ብዙ አለመብላት ማለት ነው። ቤዚካሊ ለረጅም ጊዜ ግን ብዙ አለመብላት ነው አንደኛው እንትና ምንድነው ይሄ ካሎሪ ሪስትሪክሽን ያለው ጠቀሜታው ምንድነው? ቅድም ላይክ ይሄ እርጅናን ለመከላከል የሚጠቅሙ ጂኖች እንዲሰሩ ያደርጋል። አንደኛው ካሎሪ ሪስትሪክት የምናደርግበት ሜተድ እንግዲህ ጾም በመጾም ነው አይደል? ፋስት በማድረግ ነው ወይም ደግሞ ኢንቴካችን በጣም በመቀነስ ነው እና የዛ ሰዓት ደማችን ውስጥ የሚገኘው የግሉኮስ መጠን በጣም ያንሳል። የግሉኮስ መጠን አነሰ ማለት ደግሞ ይህንን እርጅናን ለመከላከል የሚጠቅሙትን ጂኖች በደንብ እንዲሰሩ በደንብ አክቲቬት ሆኖ እንዲሰሩ ያደርጋል ነው። እሱ ግን የራሱ የሆነ ደግሞ ዳውንፎል አለው ወይም ደግሞ የራሱ ኢፌክት አለው ለረጅም ጊዜ ካሎሪ ሪስትሪክት ማድረግ ማለት ነው። ምንድነው እሱ ኢፌክቱ? አንደኛ ማልኒትሪሽን ያመጣል፣ የምግብ እጥረትን እንዲከሰት ያደርጋል። ሁለተኛ በጣም በቆየ ቁጥር ደግሞ ራሱ እክሎችን የጤና እክሎችን ያመጣል። ለምሳሌ የሆርሞኖችን መዛባት። ስለዚህ ሆርሞን ተዛባ ማለት መሃንነትን ሊያስከትል ይችላል። እንዲሁም ደግሞ የበሽታ የመከላከል አቅምን በጣም እንዲወርድ ያደርጋል። ሳይንቲስቶች ይህን ነገር ለመቀነስ ምን አይነት ነገር እናመጡ? ጊዜውን ማሳጠር ወይም ደግሞ ፔሪድ ፋስቲንግ አሁን ላይ እንደውም በጣም ኮመን ነው አይደለ? ኢንተርሚተንት ፋስቲንግ እየተባለ ወይ 16 ሰዓት ይጾምና 4 ሰዓት መብላት የመሳሰሉትን ነገሮች ማምጣት ማለት ነው። እነሱም የተሻለ ሆኖ የተገኙ ይገኛሉ ማለት ነው። ተጨማሪ እርጅናን ለማዘግየት የተጠቀሙበት ነገር መድኃኒቶች ናቸው። ጋር ግን በእኛም ሀገር እኮ ላይክ ሳይንቲፊካሊ ኤክስፕላይን እንዳልተደረገም እንጂ ይባላል አይደለ? ስጋ የሚበላ ሰው ጮማ የሚበላ ሰው ቀድሞ ያረጃል፣ ቶሎ ያረጃል ይባላል አይደል? የሚጾም ሰው ምናምን ሰው ደግሞ እንደዚህ ጾም ጥቅሙ አንዱ ይሄ ነው ማለት ነው። ያው ኢንተርሚተንት ማለት ነው ምንም ማለት ነው። በእኛም ሀገር ጥቅም አለው ተብሎ ይነገራል። ግን እኮ እኛም አይ ቲንክ ልክ አይመስለኝም። ምክንያቱም መቀንጨርን እኛ እንደ ኖርማል እንደ ጥሩ ነገር ነው የምንቆጥረው የሚመስለኝ ማለት ነው። ምክንያቱም ብዙ ጊዜ ስጋ ምናምን ብቻ ሳይሆን የተመጣጠነ ምግብ የማይበላ ሰው ብዬ ላስቀምጠው እና ቀጭን አጭር ሰዎች ብዙ ጊዜ ካየሽ አያረጁም ይባላል በማህበረሰቡ ዘንድ ማለት ነው። እውነትም ስታያቸው ደግሞ እንደዛ አይመስልማ እድሜሽ አጭር ቀጭን ምናምን ከሆንሽ ማለት ነው። እና እሱ ግን እኔ ከምግብ እጥረት ጋር የሚምታታብን ነው የሚመስለኝ። ሊሆን ይችላል ግን እሱንም ሳይንቲስቶች አሁን ምን ኤክስፕሌን አደረጉ መሰለሽ? በተለይ በአጭር ዶርፍ የምንላቸው የሚባል አይጥን ርዝመት ወሰዱና ማለት ነው የሰሩትን ጥናት ማለት ነው ወሰዱና አጭር አይጥና ረዘም ያለች አይጥ ኖርማሊ ከ2 ዓመት በላይ አትኖርም ነው ሲያዩት አጭሮቹ አይጦች ዶርፍ እንዲሆኑ ጂኖችን ወግተዋቸው ማለት እንዲያጥሩ ከዛ ሲያዩዋቸው አጭሯ ሞር 1 ዓመት ኖረች ማለት ነው 3 ዓመት ድረስ ደረሰች። እሱም አባባላችን ሊዘራም ይችላል ሳይንቲፊካሊ ኤክስፕሌን ለመሰልሽ ኮንፊውዝድ የሚያደርግ ነገር ስለሆነ ነው። አሁን ካየሽ አጭር ቀጭን እንትን በጣም ፊት ናቸው ስራ ይሰራሉ ምናምን እና ይሄ እንደውም ጅማታም ሰው ነው ምናምን የሚባሰው ሰዎች በጣም ቀጭን ሰዎች ግን በደንብ ስራ ይሰራሉ ይለፋሉ ምናምን። ከዛ ደግሞ ስታያቸው ወጣት ነው የሚመስሉት በደንብ ይኖራሉ ምናምን። ከዛ ከተማ ላይ ደግሞ ያለነውን ስታይ ይሄ ረጅሙ ወፍራሙ ሰው ማለት ነው ስታዩ አቅምም ብዙም የለም አይደለ ምናምን እንዲሁ በምታዩ በኦብዘርቬሽን ማለት ነው። እና ሪል ሊሆን ይችላል ግን አት ሴም ታይም ደግሞ ሳይንሱ ላይ ደግሞ ስታዩ ይሄኛው ሰው ምግብ እጥረት አለበት ነው የሚለው። በነገርሽ ላይ ቲዮሪውም ላይ የሰሩባቸው እንስሳቶች ላይ ማለት ነው በጣም ዳውት የነበራቸው እነዚህን እንስሳቶች ዋይልድ ላይ ብንከታቸው የሚኖሩበት ኤሪያ ላይ የእውነት ብንከታቸው ፊት ሆነው ይኖራሉ ወይ ነበረ በጣም የሚያጠራጥረው ነገር። ምክንያቱም ረጅም እድሜ ቢኖሩም ድክም ያሉ ናቸው፣ እንደነሱ አቅም የላቸውም። እንዳልሹ ደግሞ የመራባት አቅማቸውን በጣም የወረደ ነው። እና አንዱ ዳውት የነበረው ወይም ይጠራጠሩት የነበረው እነዚህ ይኖራሉ ወይ? አሁን እዚህ ላቦራቶሪ ነው ምግባቸው ምናቸው ሁሉ ይሰጣቸዋል፣ ግን አድነው የራሳቸው ምግብ ፈልገው ምናምን መኖር ይችላሉ የሚለው ግን አንድ ዳውት ነው ማለት ነው። ግን ብሩክ ያሁን እዚህ ላይ ደግሞ ከሰው አንጻር የተሰሩ ጥናቶች ነበሩ። ለምሳሌ የሃይስኩል ተማሪዎች ረፍት አድርገው ተመልሰው ሲመጡ ምናምን ይሄ ጺም ማውጣት የሆኑ የተወሰኑ ልጆች አሉ አይደለ ግዝፍ ብለው የመግባት ምናምን ቶሎ ጉርምስና ትልቅ መስል ቶሎ ቢልድ የማድረግ ምናምን ሲታዩ ትልቅ የሚሆን ነገር አለ። የሆኑ ልጆች ደግሞ አለ እኔ እንደዛ ነበርኩ ትምህርት ቤት ትንጥ ልጆች የሚመስል ግን ተመሳሳይ ክፍል ያለን ማለት ነው። ስለዚህ የሆነ ያስቀኑሻሉ እንዲህ በቃ እነሱ አደጉ ምናምን የምንላቸው ልጆች ማደግ ሳይሆን ቶሎ እያረጁ ነው አይነት ኤክስፕላኔሽኖች አሁን እየመጡ ነው። ኢቨን አሁን የምናያቸው ትውልዶች እየመጡ ያሉ ትውልዶች ራሱ እንደዛ ናቸው አይደለ? ግዙፍ ናቸው፣ በአንዴ ትልልቅ ሰው የሚመስሉ ናቸው። እስኪናቸውንም ስታዩ ቆዳቸውንም ምናምን ቶሎ ሽበት የማውጣት ቶሎ የማርጀት ምናምን ነገር የሚታየው እነሱ ጋር ነው። እና እሱም ቲዮሪ አለ። በእርግጥ ከመራብ አንጻር አይደለም ይሄኛውን ቲዮሪ ሲወራ የነበረው አይደለ? ይሄ ፋስቲንጉ ምኑ
መራብ ደረጃ ሳያደርሰው እኛ ጋር ያለው ይሄ ረሃቡም እንዳለ ሆኖ ነው ልክ ነሽ መቀንጨሩም እንዳለ ሆኖ ነው ግን እንደዛ ሳይሆን ፊት የሆነ ሰው በደንብ የገለጥሽው ስራ ሰርተው ጅማት በደንብ ያላቸው መስል ቢልድ ያደረጉ በደንብ ስራ ላይ እንትን ብለው ስናያቸው ትልቅ ሰው መሆኑ ትልቅ የማይመስሉ በእድሜ መስል እኮ አሁን እኛ መስል ቢልደር ምናምን እንላቸው እንሱኛው ልልሽ እነሱ ሰዎች እንደዛ አይደሉም ቀጭን ናቸው ግን ሊን ማስ ነው ያላቸው እንትን ፋት የላቸውም ባይዘ ኤክሰርሳይስም እኮ የራሱ ኢፌክት ስላለው አይደል ኤጂንግ ላይ ኤክሰርሳይዝ በጣም ኢፌክት አለው ሬጉላር የሆነ ኤክሰርሳይዝ እንደውም ረጅም ዓመት ሳይሆን ጤነኛ እድሜ ያላቸውን እድሜ ላይ ጤነኛ ሆኖ እንዲኖሩ ያደርጋል አሁን ሳይንሱ አንድ በደረሰበት ነገር ማለት ነውና ግን እዚህ ጋር ትንሽ እንደውም ኮንፊውዥን ይፈጥራል ብዬ ያሰብኩት ነገር ምንድነው እስከዛሬ ሳይንሱ እኛም እያልን ነበራል ምግብን መብላት ነው በጣም ፕሮሞት የሚደረገው አይደል ህክምና ላይ ቢሆን ፕሮሞት የሚደረገው ምግብን መብላት አሁን ግን እድሜን ለማርዘም በጣም ይሄ ምግብን መቆጠብ በጣም አይዲያል ወይ የሆነ መጥቷል ሳይንሱ ላይ ያው ሳይንስ እንትን ነው አይደለ አንድ ጊዜ የተባለ የእግዚአብሔር ቃል አይደለም ሳይንስ ሁሉ ጊዜ የሚቀየር ነገር ነው ሁሉ ጊዜ ጥናቶች ይደረጋሉ ጥናቶች እየተቀየሩ ነው የሚመጡትና አሁን ላይ ያለው ነገር ምንድነው በጣም አመጋገባችን እስከቆጠብን ድረስ አንደኛ ረጅም እድሜ መኖር እንችላለን የኖርነው እድሜ ደግሞ ጤናኛ እንሆናለን ከዛ ደግሞ በምግብ የተነሳ የሚመጡ በሽታዎች አይደል ስፔሻሊ አሁን ነን ኮሚኒካብል ዲዚዝ ከሰው ወደ ሰው የማይተላለፉ የምንላቸው በሽታዎች አሉ አይደል ስኳር ካንሰር በሉት የሳምባ ችግሮች የመሳሰሉትን በጣም ማስቀረት ይቻላል ተብሎ ነው አሁን ላይ ያለው ምግብ ጋር ተያይዞ ማለት ነው ያው መብላት ሲባል እኮ መብላት ብቻ አይደለም የተመጣጠነ መሆን አለበት ነው አሁን ቲዮሪውም ላይ ጥናቱም ላይ ስናይ በነገሮች ላይ ዝም ብለው አይደለም ካሎሪ የሚቀንሱባቸው ሌሎች ነገሮች በሙሉ እንዲሟሉ ይሞሉላቸዋል ለምሳሌ ቫይታሚኖች ሚነራሎች ኤኒቲንግ ማለት እነሱ ሙሉ እንደሆኑ እርግጠኞች ናቸውና እኛ ጋር ችግር ሊሆን የሚችለው የሚመስለኝ እሱ ነው ማለት ካሎሪ መቀነሱ እና መጨመሩ ከባድ አይደለም ምክንያቱም ካሎሪን ከምንም ነገር ልታገኙ ትችላለሽ ግን አመጣጥኖ ደግሞ መመገቡ ከባድ ይመስለኛል እና ሳይንሱም አሁን ላይ ሰጀስት የሚያደርገው ይሄ በጣም አብዝተሽ መመገብን ሳይሆን ግን አመጣጥነሽ በትክክል መጠንሽን አውቀሽ መብላት ማለት ነው ሶስተኛ ግን ኢፌክቲቭ ቲጆ ያልጠቀሽ ነው ከምግብን ሪስትሪክት ከማድረግ ከመጾምና እንቅስቃሴ ከማድረግ በተጨማሪ ሶስተኛ ኢፌክቲቭ ሆነ የተገኙ ነገሮች ፋርማሲቲካሊ በመድኃኒት የሚሰሩ ነገሮች ናቸው እርጅናን ለማዘግየት ማለት ነው አንደኛው ለስኳር የምንጠቀመው በተለይ ለሁለተኛው አይነት ስኳር የምንጠቀመው ሜትፎርሚን ነው ሜትፎርሚን በጣም እርጅናን ያዘገያል ተብሎ ይታሰባል መካኒዝሙ ስቲል የተጠና አይደለም ገጽ የታወቀ አይደለም ግን እሱ ነው አንዱ ሌላኛው ቀይ ወይን ውስጥ የምናገኘው ሬስቬሪቶል ነው ሁለተኛው ማለት ነው ግን ያንን ማለት በሰፕሊመንት መልክ ሲወሰድ ነው እንጂ አሁን ለምሳሌ 1 ግራም ሬስቬሪቶል በቀን መውሰድ ሊሆን ይችላል እና እሱን ለማግኘት አንድ ወይን መጠጣት ምናምን ቀድሞ ሊቨር እንድታረጅ እና እንደውም ፋቲ ሊቨር እንዲኖረው ነው ይቻላል ግን ምንድነው እንደውም እኔ የሰማሁት ላይክ 200 ግላስ አለ አይደል እሱን መጠጣት አለብሽ ያን የቀኑን ሪኳየርመንትሽን አቺቭ የዋይን ግላስ አለ አይደል ዋይን ግላስ 1 2 3 4 ተብሎ 200 ሙሉ መውሰድ አለብሽ የቀኑን ለማግኘት ስለዚህ እንዳለችው በሰፕሊመንት ነው ሪከመንድ የሚደረገው ስለዚህ እነዚህ ኢፌክቲቭ ሜተዶችም የተቀመጠው ሶስተኛ ላይ የተቀመጠውም ደግሞ ይሄኛው ነው ማለት ነው እርጅና ተጽዕኖ ከሚያደርስባቸው ነገሮች ውስጥ አንዱ ከሰውነት ውስጥ አንደኛው የበሽታ መከላከል አቅም ነው በሽታ መከላከል ስንል እንግዲህ ከውጭ የሚገቡ ነገሮችን ማወቅ ከዛ በኋላ ደግሞ እነሱ ጥሩ ሆነው ካልተገኙ ልክ እንደ መከላከያ ወይም እንደ አንድ ሀገር ጠባቂ አድርገን ልናስበው እንችላለን ኢሚዩን ሲስተም የምንለው ማለት ነው እና የሚገቡ አዲስ ነገሮች ካሉ በደንብ አይቶ ውስጥ ላለው አካል ይነገራል ከፍ ላለው አካል ይነገራል እርምጃ እስከመውሰድ ይደርሳል ምናምን ማለት ነው እንደዚህ ነው ሰውነታችን የሚሰራው ከቆዳ ጀምሮ አፍንጫችን ውስጥ ያሉት ፀጉሮች ሊሆኑ ይችላሉ እነዚህ ናቸው ከውጭ ያሉት ማለት ነው ውስጥ ደግሞ የሰውነት ሴሎች ራሱ ሆነው ለምሳሌ እንደ ካንሰር ሴል ምናምን ትክክል ያልሆነ ነገር ቢፈጠር ወይም ደግሞ ቢያረጅ የሆነ ሴል ራሱ እንዲያጠፋ ይደረጋል አልፈልግም የሚል ከሆነ ደግሞ በሌላ ሰው ወይም በሌላ ሴል እንዲጠፋ ይደረጋል ይህንን ፕሮሰስ የሚያደርጉ ናቸው እንግዲህ ኢሚዩን ሴል የምንላቸው እና እርጅና ሲመጣ አንደኛ እነሱ ራሳቸው ያረጃሉ ይህንን ተግባር የሚፈጽሙት እንግዲህ መከላከያዎቻችን እንዳለ አረጁ ማለት ነው
ሁለተኛ እነሱ በማርጀታቸው ምክንያት ደግሞ ውስጥ የሚፈጠረውን ነገር ወይም ደግሞ ያረጁ ሴሎች ቢኖሩ መወገድ ያለባቸው ነገሮች ቢኖሩ አይወገዱም ማለት ነው። ስለዚህ ሰውነታችን ምን ውስጥ ይገባል? ክሮኒክ የሆነ ወይም ደግሞ ለረጅም ጊዜ የተቆጣ ይሆናል ማለት ነው። ምክንያቱም የሆነ አዲስ ነገር እንኳ ገብቶ ቢቆጣ ሰውነታችን እነዚህ ሴሎች ልክ ቀኑ ሲያልፍ ለምሳሌ መቆጣት ማቆም ባለባቸው ሰዓት እንዲያቆሙ ከዛ እዛ ጋር ደግሞ ተሳትፎ የነበሩ አካላት ወደየቦታቸው እንዲመለሱ ቦታውን የሚያጸዱትም እነዚህ ናቸው። አሁን ግን የሚያጸዳ አካል የለም። ስለዚህ በየቦታው የተለያየ አይነት ኢንፍላሜሽን አለ ማለት መቆጣት አለ በየቦታው በየኦርጋኖቻችን ማለት ነው። ስለዚህ እነዚህ ችግሮች ናቸው እንግዲህ ለእነዚህ በእርጅና ጊዜ ለሚመጡ ቅድም ለጠቀስናቸው በሽታዎች በጣም እንትን ከሚያደርጉ ተጽዕኖ ከሚያደርጉ ወይም ደግሞ ሚና ከሚጫወቱ ነገሮች ውስጥ አንደኛው ደግሞ ይሄኛው ሲስተም ነው ማለት ነው። የምንኖርበት አካባቢም ለዚህ አስተዋጽኦ ያደርጋል አይደል? በሽታን ከመከላከል ጀምሮ የመከላከል አቅማችንን ከመቀነስም ጀምሮ እርጅናን እስከ ማፋጠን የሚደርስ ነገር አለ አይደል? አካባቢያችን ላይ ለምሳሌ የአካባቢ መበከል ቢኖር ፖሊሽን ቢኖር ቅድም ቲጁ ያነሳሽው አንድ ቲዮሪ ነበር አይደለ? ኦክሲዴቲቭ ስትሬስ ስለሚፈጥር ማለት ነው። ስለዚህ እሱ ሰውነታችን ውስጥ ከውጭ የሚገቡ የሚጠራቀሙ አይነት ፍሪ ራዲካልስ እንዲኖር ያደርጋል። ስለዚህ እርጅናን የማፋጠን ነገር ይኖረዋል ማለት ነው። ሌላው የምንኖርበት ቦታ ነው። ሙቀት ቦታና ቀዝቃዛ ቦታ የምንኖር ከሆነ ማለት ነው አይደል? የደጋ ሰውና የቆላ ሰው አይታችሁት ከሆነ ተመሳሳይ እድሜ ላይ ያለን ሰው ብታዩት ደጋ ላይ የሚኖር ሰው ሞር ፊቱ ምኑ ከማርጀት ይልቅ ይሄ ጥንካሬው ሞር ደጋ ላይ የሚኖር ሰው የተሻለ ይሆናል ማለት ነው። እና ይህንን ጥናት የተጠናው እንዴ ነው 3600 ሰዎች ላይ ይሄ ጥናት ተጠንቶ ነበረ። ሙቀት ላይ የሚኖሩ እና ከ56 ዓመት በላይ የሆኑ ሰዎች ላይ ተሰርቶ ጥናቱ ሲታይ ሙቀት ላይ የሚኖሩ ሰዎች ከቀዝቃዛ ከሚኖሩ ሰዎች ከ1 ዓመት ከ2 ወር ያህል ያረጀ ሰው አይነት ለምሳሌ የ57 ዓመት ሰው ይመስላሉ ተመሳሳይ እድሜ ካላቸው ሰው ጋር ሲነጻጸር ማለት ነው። ስለዚህ ሙቀት እርጅናን የማፋጠን ነገር አለው የሚል ነገር መጥቷል ማለት ነው። እኛም በተለምዶ ሲባል ሰምታችሁ ከሆነ በሙቅ ውሃ መታጠብ ፊት ያስረጃል ይባላል አይደለ? ሰውነት ያስረጃል ይባላል። ቀዝቃዛ ውሃ የተሻለ ይባላል። አሁን ደግሞ እንደውም ሴት ባዞች መጥተዋል አይደለ? በቀዝቃዛ ይሄ በበረዶ ውሃ ውስጥ መቀመጥ ምናምን መዘፍዘፍ ሞር የተሻለ ነገር ያመጣል የሚሉ ቲዮሪዎችም አሉ እና እየተደረጉም ነው። እኛ ሀገር አንዳንድ ቦታዎች ተጀምረዋል እንደዚ አይነት ነገር እና ቀዝቃዛ ነገር ሞር እርጅናን የመከላከል ነገር አለው ማለት ነው። ሌላው ከአካባቢ ብክለት ጋር ለምሳሌ ጭስ ላይ የሚኖሩ ሰዎች ይሄ የተሰራ አውስትራሊያ ላይ የተሰራ ጥናት ነው። አንድ ጥናት እና የማዕድ ማውጫ ቦታዎች ላይ የተሰራ ጥናት ነው። እዛ አካባቢ ባለው ጭስ የተበከለ አካባቢ የሚኖሩ ሰዎች ሲታዩ ከሌላ ቦታ ካሉት ሞር አርጅተው ተገኝተዋል ማለት ነው። እና ስለዚህ እንደዚህ አይነት ጥናቶች አሉ ማለት ነው። ሌላ ደግሞ ግማሽ ሚሊዮን ህዝብ ላይ የተሰራ ጥናት ነበረ። ሌላ ከላይፍ ስታይል ይሁን እርጅና ምን አፌክት ያደርገዋል የሚሉ ነገሮች ተገኝተው ነበር እና ማጨስ አንዱ አፌክት የሚያደርገው ነገር ነው። የምታጨስና ካለች እንቅስቃሴ የማያደርጉ ሰዎች ከሆኑ ከአካባቢያቸው አንጻር ማይንቀሳቀሱ አይነት ሰዎች ከሆኑ አለመንቀሳቀስን እንደውም ለእኛ ባህል ቅርብ በሆነ መንገድ እናቶች አይታችኋቸው ከሆነ በጣም ብዙ የሚሰሩ እናቶች ስናስቀምጣቸው እኔ ቶሎ ያረጁብናል አይደል? ሲንቀሳቀሱ ነው። አሁን ኢትዮጵያ ውስጥ እናቶች በጣም ስራ ይሰራሉ ማለት ቤትም ቢሆን ያው ካውንት ባናረገው በጣም ብዙ ስራ ነው የሚሰሩት እና ውጭ ሀገር ደርሰው የመጡ እናቶች ካይሽ ብዙ ጊዜ አርጅተው ነው የሚመጡት። ገረጀፈች ቁጭ ስለሚሉ እዛ ሄደው ምንም ነገር ስለማያረጉ እንትን ይላሉ። ኢቨን እዚህ ራሱ ራፉ ቁጭ በይ ረፊ ምናምን ስንላቸው ራሱ ይሄ ቶሎ ያስረጀኛል አይነት ነገር ነው አይደል? ሌላ ጡረታ ራሱ የወጡ ሰዎችን አይታችሁ ከሆነ የማይንቀሳቀሱ አይነት ከሆነ ሲሰሩ ስራ ላይ እያሉ የተሻለ ይሆናሉ ጡረታ ከወጡ በኋላ ይልቅ ማለት። ስለዚህ እንቅስቃሴዎች፣ የገቢ ሁኔታችን ምናምን እርጅናን የሚጨምሩ አንዳንድ ነገሮች ናቸው ከአካባቢ አንጻር ማለት ነው። በጣም ጥሩ። እንግዲህ እስካሁን ስለ እርጅና አይ ቲንክ ኔጌቲቭ ነገር ነው ላይ ወራኑ ይመስለኛል። ጥሩ ጎን አለው ብላችሁ ታስባላችሁ ወይም የምታውቁት ጥሩ ጎን አለ ስለ እርጅና? ጥሩ ነው ብለን እንዳናወራ መጀመሪያ የተነሳንበት ነገር ነው ማለት እንደዛ እንድንል የማያደርገን። ምክንያቱም እርጅና እያለን ያለ ነው እድሜውን አይደለም የሚመጡትን ነገሮች ነው። ይሄ መድከሙን፣ መጉበጡን፣ የአጥንት ህመሙን ምናምን ይሄንን ነው እያለን ያለ ነው እንጂ እድሜ እየረዘመማ ሲመጣ ከዚህም በፊት ባለን የሆነ ኤፒሶድ ላይ ቲንክ ያነሳ ነው ይመስለኛል። ዊዝደም የሚባል ነገር አለ ብልሃት ይኖርሻል። ከዛ ደግሞ ታውቂዋለሽ በቃ ከኑሮ ትማሪያለሽ። ብትማሪም ባትማሪም ይሄ ትምህርት ቤት ገብተሽ ብትማሪም ባትማሪም በእድሜሽ ብዙ ነገር ትማሪያለሽ። ሰዎች የሚያስቡትን ነገር ታውቂያለሽ። የሆነ ችግር ሲመጣብሽ አትደነግጭም። እንዴት እንደምትፈችውም በደንብ ታውቂያለሽ። እና ኦፍኮርስ በእድሜ ከፍ ማለት ይጠቅማል። ግን ያ ማለት ይሄ እርጅናውን ላይሆን ይችላል ማለት
ስለዚህ ያው ብሩኪ እንዳለችው ግን አሁን ብሩኪ ያለችውን ነገር ለራሱ የሚጣረስ ነገር ላይ ነው ሳይንሱ ላይ ያለው አይደል? እድሜ ከፍ ባለ ቁጥር ይሄ ኮግኒቲቭ ፋንክሽን የምንላቸው ይሄ ማሰብ፣ የማሰላሰል፣ የማስተዋል ክህሎትም እየወደቀ ይመጣል የሚል ጥናት ነው የሚያሳየው። እውነታውም እንደዛ ነው። አብዛኛው ጊዜ ስናይ የመርሳት በሽታ ተጠቂዎች ይሆናሉ። ለመንቀሳቀስ መቸገር፣ አሁን ፓርኪንሰንስ ዲዚዝም ብናይ መጀመሪያ አካባቢ ሞተር ፕሮብሌም ይኖርባቸዋል። እየቆየ ሲመጣ ደግሞ ነገሮችን የማሰብ ኢቨን ሪዝን አውት ማድረጉን ላይ ያቅታቸዋል አይደለ? ከዛ ማስታወስ ይከብዳቸዋል። የቤተሰባቸው ሜምበር መርሳት አይነት ባህሪ ይመጣል ማለት ነው። እና እሱ ነገር ትንሽ እርጅናን እንድንፈራው ከሚያደርጉ ነገሮች ነው መካከል ነው ብዬ አስባለሁ። ስለዚህ አንደኛው ኒውሮ ዲጀነሬቲቭ የምንለው ነገር አለ። ሌላኛው ይሄ የእርጅና አእምሮ ላይ ወይም አንጎል ላይ ያለው ኢፌክት ምንድን ነው? ለምንድነው እንደዚህ የሚሆኑት? ለምንድነው የሚረሱት? ለምንድነው የማሰብ ክህሎታቸው የሚወርደው ብለን ካየን ስትራክቸር እና ፋንክሽናል ኮምፖነንት አሉት። ያ ማለት ይሄ አካላዊ የሆነ ለውጥ ይኖረዋል አይደለ? የአንጎል ቅርጽ ማነስ ይኖራል። ስፔሻሊ ሂፖካምፓስ የሚባለው የአንጎል ክፍል በጣም ሽሪንክ እንዲያደርግ እንዲቀንስ፣ እሱ ደግሞ ለማስታወስ የሚጠቅም የአእምሮ ክፍል ስለሆነ ለማስታወስ መቸገርን ሊያመጣ ይችላል። ከዛ ፋንክሽናሊ ቅድም እያለን ነበረ እድሜያችን በገፋ ቁጥር ማያስፈልጉ ፕሮቲኖች እንዲጠራቀሙ አይደለ? ከዛ የተለያዩ ቦታ ላይ ቁጣ እንዲፈጠር ይሆናል ብለሻል ብሩኬ። ስለዚህ በዛ የተነሳ ፋንክሽናሊቲው እየወረደ ይመጣልና አንደኛው የእርጅና መጥፎ ፓርት እንግዲህ አንጎል ላይ ያለው ኢፌክት ነው ማለት ነው። ከማሰብ ከኮግኒቲቭ ፋንክሽን ጋር በተያያዘ ቲጁ እንደውም አንድ ጥናት ተጠንቶ ነበር። 18 ሰዎች ተወሰዱና እድሜያቸው አቬሬጁ 39 የሆኑ ሰዎች ምን ተደረጉ? ትምህርት ተሰጣቸው ለ3 ወር ማለት ነው። ለ3 ወር ምን አይነት ትምህርት ተሰጣቸው? የቋንቋ ትምህርት፣ የፎቶግራፊ ትምህርት፣ የስዕል ወይም አርት ትምህርት እና ሙዚቃ ትምህርት ተሰጣቸው ማለት ነው። ከዛ ሆምወርክ የቤት ስራ ይሰጣቸዋል፣ ወስደው የሚሰሩት የሚያስረክቡት አይነት ነገር እየተደረገ እንደዚህ አይነት ትምህርት ተሰጣቸው ለ3 ወር ማለት ነው። ከዛ በኋላ ኮግኒቲቭ ፋንክሽናቸው የማሰብና የማሰላሰል አይምሯቸው የማሰብና የማሰላሰል ነገሩ ተለካ ማለት ነው። እና የተገኘው ውጤት የሚያሳየው ምንድን ነው? ኖርማሊ ሲታይ በኖርማል ሁኔታ ኮግኒቲቭ ፋንክሽን ሲለካ ወይም የማሰብና የማሰላሰል ነገር ሲለካ አቬሬጅ እድሜያቸው 19 ዓመት የሆኑ ሰዎች የተሻለ ነገር የማሰብ የማሰላሰል ነገር አላቸው ከማይበለጠ ከ42 ዓመት አቬሬጅ ካላቸው ሰዎች። እነዚህ ደግሞ 42 ያሉት ደግሞ ከማይ የተሻለ ያስባሉ ያሰላስላሉ ከ70 ዓመት በላይ ማለት ነው። ግን እነዚህ አሁን ትምህርቱ የተሰጣቸውን ሰዎች ተወስደው ሲለካ ልክ 42 ዓመት አካባቢ መሀል ላይ እንዳሉት አይነት ሰዎች ሆነ ማለት ነው። እድሜያቸው የማሰላሰል የማስታወስ ነገራቸው ጨመረ ማለት ነው። ስለዚህ ላይፍ ሎንግ ለርኒንግ አንዱ ይሄ እድሜ ልክ የመማር ነገሮችን አዳዲስ ነገሮችን የማወቅ ምናምን ነገር ጠቃሚ ነው ለማሰላሰል ለኮግኒቲቭ ፋንክሽን ተብሎ ኮንክሉድ ተደረገ ማለት ነው። እና እንደውም ዲስ ዴይስ አሁን አይታችሁ ከሆነ ብዙ ሰው ይረሳል አይደል? ስልክ ይዞ ስልክ ይፈልጋል፣ ጆሮ ላይ ስልክ ይዞ ስልክ እንፈልጋለን፣ ወይም ደግሞ ስሞች ይጠፉብናል። ብዙ እንደዚህ እያወራችሁ ምናምን መናገር እንችላለን። እንትን ነው እዚህ ቦታ ከእንትን ዝቅ ብሎ ነው ግን ስሙ ጠፋብኝ ምናምን የምንላቸው ነገሮች ይመጣሉ። እነዚህ ኖርማሊ በእድሜ መምጣት የነበረባቸው ነገሮች ናቸው አይደል? ከመርሳት አንጻር ለምሳሌ ምንድነው ቀድሞ የሚረሳው? ስም ነው? ቦታ ነው? ጊዜ ነው? የትኛው ይመስላል? ታይም ነው መጀመሪያ። ታይም ኦኬ። ስም ነው መጀመሪያ የሚጠፋብን ማለት ነው። ምክንያቱም ስም ፕሮሰስ ሲደረግ ቴምፖራሪ የሆነ ነገር ነው። አንሌስ ከሆነ ነገር ጋር ካላገናኘሹ በስተቀር አንድ ሰው ስሙን ስለነገረሽ ብቻ አታስታውሹማ። እንደውም ብዙ ሰዎች ጋር እንደዚህ ስቀራረብ ጠይቃቸዋለሁ ማለት ነው። ሴቭ ያረጋችሁትን ስልካችሁ ላይ እናንተም ስ ያስተውላችሁ ከሆነ ስልካችሁ ላይ ሴቭ ያረጋችኋቸውን ሰዎች ሁሉንም ታውቋቸዋላችሁ ማለት አንዳንዴ ከነ ማስታወሻት ይዘዋቸዋላችሁ። እንትናንትን ቦታ ግን እንትናንትን ቦታ ራሱ ማን ነው እንትናንትን ቦታ ራሱ ማን ነው የሚለውን ነገር አናስታውስም ማለት ነው። እና ይሄ መፈጠር የነበረበት ኖርማሊ እድሜ እየገፋ ሲሄድ ነበር አይደል? አሁን ማለት ከዚህ ጋር የተገናኘ አይደለም በእርግጥ ከእርጅና ጋር ግን ቀድመን እያነሳን ያለንበት ምክንያት ምንድን ነው? ይህን እየፈጠሩ ያለው ነገር አንዱ ሶሻል ሚዲያ ነው። ኦር ይሄ ስክሪን ታይም የምናሳልፈው ነው። ምክንያቱም ስክሪን ታይም ስናሳልፍ ስልካችን ላይ ብዙ አፕ ተከፍቷል። ምንም ላይ ግን ፎከስ አይደለን። ይሄን እንዘጋለን፣ ይሄን ከፍታለን፣ ይሄን እንዘጋለን፣ ይሄን ከፍታለን። ስለዚህ ነገሮች ላይ ፎከስ የማድረግ ነገራችንን ቀንሶታል። መጽሐፍ ቁጭ ብሎ በስነ ስርዓት የመጨረስ ነገራችን ኢቨን አሁን የሚያስቀኝ ነገር ፊልም ከፍተን ስልክ እንይዛለን። ፊልሙም እንዲያጽናናን ወር ቲቪ ከፍተን ሌላ ነገርም እንይዛለን። በቃ ይሄ አንድ ነገር ላይ ፎከስ የማድረግ ነገራችን በጣም የመበለሻሸት ነገር አለው ማለት ነው። ብቻ ሳይሆን ግን አሁን ትልልቅ ሰዎች ለምሳሌ ከኛ የተሻለ ስልክ ቁጥር ስም ምናምን ያስታውሳሉ። ለምሳሌ እኛ ስልካችን ላይ ሴቭ አድርግ ነው። ለምሳሌ ኖት እያወጣችሁ አታንብቡ ምናምን የሚባልበት አንዱ ምክንያት
ኖቱን እንደጻፍሽውም ጭንቅላትሽ ያውቃል። ስለዚህ ጽፌዋለሁ ብሎ ስለሚያስብ አይዘው ሪቴን አያደርግም። ስልክሽም ላይ ሴቭ ስታረጊው የምታስቢው በቃ አስታውሰዋለሁ ብሎ ነው የሚያስበው ጭንቅላትሽ ማለት ግን አያስታውሰውም። እንደዚህ ስልክ ላይ አክሰስ የሌላቸው ሰዎች ወይም መጻፍ የማይችሉ ሰዎች ምናምን ሲሆኑ ግን ስልክ ቁጥር በቃላቸው ያስታውሳሉ፣ ስም በቃላቸው ያስታውሳሉ። እኛ ከኛ ጭንቅላት ይልቅ ሌላ የምናምነው ቴክኖሎጂ እየመጣልን ስለሆነ ብዙ ነገሮችን አናስታውስም። ሌላም ፋክተሩ ማለት ነው። ትክክል። እኛው ነው አንደኛው ነገር። እንደውም የዛሬ ሳምንት በጣም ፕሪቪሌጅ ዶኛ አንድ ሴት ትልቅ ሴት ጋር አብሬ ማውራት ችዬ ነበረ እና እንደዚህ ቁጭ ብለን ከሳቸው ጋር እየተነጋገርን እንዴት ነው ይሄ ቴክኖሎጂ ዘመኑ እንዴት ያዩታል አይነት ወሬ ጀምረን ነበር ጨዋወትና እሳቸው አንድ ያነሱልኝ ነገር ይሄንን እናንተ በጣም ነው ቴክኖሎጂ የምታምኑት አሉኝ። ማለት ሁሉም ነገራችሁ ስልካችሁ ነገር ላይ ነው እና እኛ ግን ይሄ ደብተራችን ጀርባ በፊት ዝካላችሁ ጊዜ ቤት ይጻፋል እስከ 12 አይደለ? እሳቸውም እሱ ነው እያሉኝ የነበረው። እሱ ይጻፋል፣ ማካፈል፣ ይሄ ሜትሪክሶች ምናምን ይጻፋሉና ስለ ፈተና ሳይሆን ግዴታችን ስለሆነ እንይዘዋለን። እና እድሜ ስንት ነው እስቲ ገምቺ ብለውኝ ነው እና 83 ዓመታቸው ነው ይሄንን የሚሉኝ እና ብዙ ነገር ግን እናስታውሳለን ግዴታ ስለሆነብን ሳይሆን በቃ ሌላ የምንመካበት ነገር የለም። መጽሐፍ እንደዚህ አክሰስ በደንብ አናደርግም። አንዴ ካገኘ ነው ላይብረሪ ብቻ ሊሆን ይችላል ወር ምናምን የሚገኘው። ስለዚህ የግዴታችንን በቃል ይዘን አይምሯችን ላይ ማስቀመጥ አለብን ነው። ስለዚህ የምንረሳበት አንዱ ምክንያት ብሩክ የሚያልሽው ነው። ካልኩሌተር እያለሽ ጊዜ ቤት ለምታጠኛለሽ ኮግኒቲቭ ስቲሙሌሽን የሚባል ነገር አለ አይደለ? አሁን ዋናው እንደውም እየተሰራበት ያለው ኤጂንግ ጋር ተይዞ እሱ ነው ኮግኒቲቭ ስቲሙሌሽን። ለምሳሌ ጌም መጫወት፣ ፐዝሎችን መጫወት ሊሆን ይችላል፣ ማንበብ ሊሆን ይችላል። ሌላው ደግሞ ሶሻል ኢንተራክሽን፣ ይሄ ቁጭ ብሎ ቢያወሩ ከሰው ጋር ቢነጋገሩ ይሄ የማሰብ የማሰላሰል ክህሎታቸው ይጨምራል። ለምን ይሄ በሳይንስ ስፔሻሊ ኒውሮ ሳይንስ ላይ ኒውሮፕላስቲሲቲ የሚባል ኮንሰፕት አለ። ምንድን ነው ቅድም ሄዱ እያለችን ነበረ፣ ይሄ የአንጎል ኮኔክሽን የነርቮቻችን ኮኔክሽን እንዲጨምር የሚያደርግ ነገር ማለት ነው። ሶ አንጎላችን በተጠቀምንበት ሰዓት ነው በጣም ይሄ ኒውሮፕላስቲሲቲ የሚጨምረው። ስለዚህ ማሰብ፣ ማሰላሰል፣ ማስታወስ፣ ሪዝን አውት ማድረግ የምንችለው እና እድሜያቸው ከፍ ያለ ሰዎች ቅድም እንዳለችው እንደዚህ አይነት ነገሮች ላይ ኢንጌጅ ቢያደርጉ በደንብ ጭንቅላታቸው እየዳበረ ስለሚመጣ እንደ በፊቱ ፋንክሽን ማድረግ የማይችሉበት ሪዝን አይኖርም ማለት ነው። ሌላው ደግሞ እርጅና የስነ አእምሮ ችግሮችን የሚያመጣበት ነገር አለ። ስነ አእምሮ ችግሮችም ማለት ነው። ለምሳሌ ጭንቀት፣ ድባቴ የምንለው ዲፕሬሽን ወይም ደግሞ ጭንቀት፣ አንዛይቲ በተለይ ሁለቱ በጣም ኮመን ናቸው እርጅና ላይ ያሉ ሰዎች ላይ ማለት ነው። እና ደግሞ ብዙ ጊዜም አይታዩ። ብዙ ጊዜ እነዚህ ሰዎች ድባቴ ውስጥ የሚገቡበት ምክንያት አሁን በአብዛኛው የተጠቀሰው ምክንያት ነው። የመጀመሪያው ይሄ በሽታዎቹ አሉ አይደለ? ክሮኒክ ኢልነስ የምንላቸው ለረጅም ጊዜ የሚቆዩ እነ ስኳር፣ እነ ደም ግፊት፣ ከዛ ደግሞ የመገጣጠሚያ ህመሞች፣ ከዛ ይሄ ድካሙ ምናምን በቃ እሱ በራሱ አንድ ድባቴ እንዲፈጥር የሚችል ነገር ነው። ሁለተኛ ደግሞ በጣም ረጅም እየኖርሽ በሄድሽ ቁጥር እንደውም ምን ይላሉ ትልልቅ ሰዎች ለጉድ አስቀምጦኝ የሚሉ ሰዎች አሉ። ብዙ ሰው ሲሞት ማለት ነው ወንድሞቻቸው፣ እህቶቻቸው ሊሆን ይችላል፣ ብቻ የሚወዷቸው ብዙ ሰዎች እያጡ ነው የሚሄዱት እና እሱኛውም ሌላ ለድባቴ በጣም ተጽዕኖ የሚያደርግ ነገር ነው፣ አስተዋጽኦ የሚያደርግ ነገር ነው። ሌላ ድባቴ ላይ የሚያጋልጣቸው ነገር ደግሞ ምንድነው? ቅድም እያለው ነበር ጡረታ ይወጣሏል። ስለዚህ ስራ የላቸውም። ጓደኛም ላይኖራቸው ይችላል። ሄደው የሚያወሩት የሚያናገሩት ነገር ላይኖር ይችላል። አሁን ካለው ጋር ደግሞ በጣም ዝቅ ብለው ደግሞ ካለው ጋር ደግሞ ላይግባቡም ይችላሉ። ስለዚህ ቢሎንግ የምታረጊበት ወይም የምትኖሪበት ግሩፕ አለመኖር በራሱ በጣም ኃይለኛ የሆነ ድባቴ እንዲመጣባቸው ያደርጋል ማለት ነው። ሌላው ደግሞ አሁን የገለጽናቸው የመርሳት ችግሮች አይደል? አልዛይመር ዲዚዝ እያልን ነበረ። እነዚህ ነገሮች እየረሱ ሲሄዱ እሱ በራሱ እየረሳው እኮ ነው ብሎ ማሰቡ በራሱ ደግሞ ሌላ የሆነ ድባቴ ያመጣባቸዋል ማለት ነው። ከድባቴ በተጨማሪ ደግሞ ሌላ በጣም የሚታይ ነገር እርጅና ሲመጣ ጭንቀት በሽታ ነው ማለት። ጭንቀት አለ ኖርማል፣ ግን ከኖርማሉ በጣም የዘለለ ኃይለኛ የሆነ ፍርሃት፣ በጣም ከባድ የሆነ ፍርሃት ሲኖር ደግሞ አንዛይቲ እንለዋለን ማለት ነው። ብዙ ጊዜ አንደኛው የሚመጣው ነገር የሞት ፍራቻ ወይም ደግሞ የህመሞች ፍራቻ አይደል? ሁሉም ሰው ላይ ያለ ይመስለኛል። አሁን ሳረጅ እንደዚህ ቢያመኝ የሚል ነገር ግን ደግሞ የእውነት አርጅተሽ ደግሞ ስታዩ ትፈሪያለሽ። ስለ መርሳት በሽታ አሁን እናውቃለን እኛ፣ እርግጠኛ ነኝ አሁን እኛ ስናረጅ እንፈራለን። ረስቼ ይሆን ረሳ ይሆን ምናምን እያልሽ ማለት ነው። እና እሱ ነገር በጣም ኤግዛጅሬት ሲሆን በጣም ከፍ ሲል ወደ ፍርሃት በሽታ ያመጣል ማለት ወይም አንዛይቲ ወደምንለው ነገር ያመጣል። ስለዚህ ብሩኬ እንዳለችው እድሜ በጣም እየጨመረ ሲመጣ ደግሞ ኔግሌክት ይደረጋሉ አይደለም? ያረጀ ሰው ብዙ ጥቅም እንደማይሰጥ እንዲሁም ደግሞ የሚሰማቸውን የአእምሮ ችግሮችን አለመረዳት ስለሚያመጣ
እንዲገለሉ ለመገለል የተጋለጡ ይሆናሉ። ከዛ እንደውም ተያይዞ አሁን ላይ በጣም ትላልቅ ሰዎች ወይም ያረጁ ሰዎች ላይ ጥቃትም እየደረሰ ነው። አካላዊም ስነ ልቦናዊም ጥቃቶች በጣም እየደረሱ እንደሆነ ጥናቶች ያሳያሉ። እና በጣም አሁን እርጅናንም ያረጁ ሰዎችን ሰፖርት ለማድረግ በጣም የሚያስፈልገው ነገር ምንድነው? ይሄ ሰፖርት ነው። ፋሚሊ ታይም እንዲኖራቸው ማድረግ። እንደውም ውጭ ሀገር በጣም ኮመን ነው አይደለ? እድሜያቸው ከፍ ያሉ ሰዎች አንድ ላይ እንዲሆኑ ይደረጋል። እና እነሱ ማዋራት፣ በጣም ሰፖርት ማድረግ፣ አክቲቭሊ የሚንቀሳቀሱበትን ነገሮች ማመቻቸት። ለምሳሌ የሃይማኖት ቦታ መውሰድ ሊሆን ይችላል፣ ወይም ቤት ውስጥ ጌሞችን ማጫወት ሊሆን ይችላል፣ ዘመድ ጥያቄ ሊሆን ይችላል። የመሳሰሉትን ነገር ቢደረግላቸው ይሄ ከእድሜ ጋር ተያይዞ የሚመጡትን ነገሮች እንዳያዳምጧቸው፣ ብዙም እንዳይጎዳ ይረዳቸዋል ማለት ነው። እንደውም እኮ ትልልቅ ሰዎች በደንብ ይሄ ሃይማኖት ቦታ ላይ በደንብ እንዲሳተፉ ማለት ሃይማኖት ሲባል የግድ ኦርጋናይዜሽን ያለው በደንብ የተቀናጀ ሃይማኖት ብቻ ላይሆንም ይችላል። ብቻ ይሄ መንፈሳዊ ነገራቸው ላይ በደንብ እንዲሰሩ ይመከራል። ምክንያቱም ቅድም ስገልጻቸው የነበሩት ነገሮች አሉ። እኔም አንደኛው ለጭንቀት ወይም ለድባቴ፣ ለፍርሃት ምናምን የሚያጋልጡ ነገሮች አሉ አይደለም። ለምሳሌ ቦታ ማጣት፣ ስራ ማቆም አይደለም። በህብረተሰቡ ዘንድ የሆነ ቦታ አለሽ፣ ስራ በምትሰሪ ሰዓት ለምሳሌ የሆነ ስም አለሽ አይደለም። ልጅ ባለሽ ሰዓት ልጅ በሆነ ሰዓት እናት ነሽ፣ እያሳደግሽ ነው። ግን ልጅሽ ራሱን ችሎ ወጥቶ አንቺ አርጅተሽ ቤት ስትቀመጪ ግን ያንን ሮል የምታጭበት ጊዜ ነው። ስለዚህ እንደዚህ የሃይማኖት ቦታዎች ላይ ሲሄዱ እነዚህ ሰዎች ምንን ያገኛሉ? አንደኛ ትርጉምን ያገኛሉ። የሚያስፈራቸው ነገር ቅድም ስንል እንደነበረው ሞት በጣም ያስፈራል። በእርጅና ጊዜ ህመሞች በጣም ያስፈራሉ። ሃይማኖታዊ ስትሆኚ ወይም በመንፈሳዊ ነገርሽ ግን በደንብ ስትጎለብች ምንድነው ከሞትም በኋላ ተስፋ የሚያደርጉ በጣም አለ። አብዛኛው ሃይማኖት እንደዛ ነው። እና ከሞትም በኋላ ያለውን ከፍ አድርገሽ ስለምታይ ያ ነገር ማስጨነቁን ያቆማል። ሁለተኛ ሲሄዱ አብረው የሚያገኟቸው ጓደኞች አሏቸው። ልክ እንደነሱ የተቸገሩ፣ ልክ የእነሱ ስሜት የሚሰማቸው ደግሞ ሌሎች ሰዎች አሉ። ስለዚህ ልክ እንደ ግሩፕ ቴራፒ ማሰብ ይቻላል ይሄንን። እና እንደዚ አይነት ነገር ያገኛሉ። ሶስተኛ ትልቅ ስትሆኚ ስታረጂ፣ እንደውም ኤሪክ ኤሪክሰን የሚባል ስቴጆችን ያጠና ስነ ልቦና ላይ ሳይኮሎጂ ላይ ስንማር ካስታወሳችሁት 8 ስቴጆች አድርጎ ሰውን ከልጅነት እስከ እርጅና ድረስ ከፋፍሎ ያጠና ሰው አለና የመጨረሻው ስቴጅ 8 የሚለው ነው እርጅና ማለት ነው። እና በዛ ሰዓት ሰዎች ምን ማድረግ ይፈልጋሉ? ይሄ ዊዝደማቸውን ማካፈል፣ ከኖሩትና ካገኙት ነገር ላይ ለሰዎች ማካፈል፣ መንገር፣ እንዲህ አድርጌ ነበር ብለው ማውራት ይፈልጋሉ። ይህንንም ቻንስ ይሰጣቸዋል። ሃይማኖት ቦታ ላይ ሲሄዱ ይከበራሉ። ትልቅ ሰዎች ናቸው፣ እነሱ የሚሉት ይሰማል። ስለዚህ ይሄ ሁላ ነገር ስላለ በጥናቶች በደንብ እንደተረጋገጠው በመንፈሳዊነት ላይ በደንብ ቢሰሩ ትልልቅ ሰዎች መንፈሳዊነት ነገር ለመንፈሳዊ ቦታ ላይ እንዲሄዱ በደንብ ቢበረታቱ እነዚህ በእድሜ ምክንያት የሚመጡ በተለይ ደግሞ ስነ ልቦናዊ ነገሮች፣ ስነ አእምሮ ጉዳዮች በደንብ ይስተካከላሉ የሚል ጥናቶች አሉ። እዚህ ላይ ግን ከሃይማኖት በተጨማሪ ባህልን መጨመር እንችላለን አይደል? የተለያዩ አገሮች እንዴት ነው ከባህላቸው አንጻር ከአናኗራቸው አንጻር የሚያዩት በእድሜ የገፉ ሰዎችን ብለን ስናስብ፣ አሁን ለምሳሌ ለእኛ ሀገር እንዳልሹ ኢትዮጵያ ላይ ያረጀ ሰው ማለት በጣም የጥበብ ምንጭ ተደርጎ ነው አይደለም የሚቆጠረው። ለማግባትም ሽምግልና ብትልኪ በእድሜ ገፋ ያለ ሰው ነው። ለመታረቅም ሰው መሀል ላይ ቢቀመጥ በእድሜ ገፋ ያለ ሰው ነው የሚሆነው አይደለም። እንደዚህ አይነት ነገሮች ናቸው። እና ስለዚህ በጣም ይከበራሉ ማለት ነው፣ ይታመናሉ ማለት። ስለዚህ እድር ላይ ብዙ ጊዜ መሪ የሚሆኑት እነሱ ናቸው። እድሩን እንትን የሚሉ እነሱ ይሆናሉ። እንደዚህ አይነት ሶሳይቲውን ወይም ማህበረሰቡን የሚያቀናጅ ነገር ላይ መሀል ላይ አናጣቸውም እነሱን ማለት ነው፣ የተከበሩም ስለሆኑ ማለት ነው። በፊት እንደውም ፍርድ ላይ ብንሄድ ፍርድ የመስጠት ነገር፣ አካባቢው ላይ ወንጀል ቢፈጠር አንተ ተው የመባባል ነገር እነሱ ናቸው ይህን ሚና በደንብ የሚጫወቱት ማለት ነው። እና ስለዚህ እኛ ሀገር በጣም የተከበረ ናቸው። እና እንደውም እንደመታደል ሆኖ ይሄ ድባቴው ምኑም እኛ ሀገር ብዙ ማናየው ለዛ ነው ይመስለኛል። ከመሳተፋቸው በተጨማሪ ልጅ ኃላፊነት አለበት አይደል? ብቻቸውን አይኖርም። የልጅ ይከባቸዋል። ልጅ አለ፣ ይጦራል። መጦር የሚባል ነገር አለ። ይጦረኛል ብዬ የወለድኩት ልጅ ነው የሚባለው። ይሁን ከእነሱም አንጻር ሲወለድ ልጁም ካደገ በኋላ ደግሞ እናት አባቱ የሚጦር አይነት ነገር ነው የሚሆነው። ስለዚህ ብዙም ይሄ ብቸኝነት ስሜቱ አይሰማቸውም እንደ ዌስተርን ካንትሪዎች ማለት ነው አይደል? ዌስተርን ላይ ብዙ ጊዜ ከመጧጧር ይሄ ልጃቸውን እነሱ ጋር ከማኖር ይልቅ ሪታይርመንት ወይም ደግሞ የጡረታ ቤቶች ላይ ነው የሚወስዷቸው። እዛ ላይ ሄደው ጤና አገልግሎት እንዲያገኙ ማድረግም ሊሆን ይችላል። እነሱን ከመሰሉ ሰዎች ጋር እንዲውሉ ማድረግ ነው የሚደረገው ማለት ነው።
በእርግጥ ሳናደንቅ ማናልፈው ነገር ደግሞ እዛ ደግሞ የሄልዝ ሲስተማቸው በጣም የጠነከረ ነው አይደለ? ለእነሱ የሚሆን ህክምናዎች አሉ። ሪታየርመንት ሆም ስለሆነ ደግሞ ብሮች ለእነሱ የታስበው የሚሰጧቸው ከኢኮኖሚ አንጻር መደገፍ አለባቸው። ስለዚህ ያንንም ያደርጋሉ ማለት ነው እና ያም ጥሩ ነገር ነው። ለምሳሌ ሌሎች ሀገሮችን ብንወስድ አሁን ጣሊያንን ብንወስድ ጣሊያን ላይ ብዙ እንደምታውቁት በኮቪድም ጊዜ ብዙ ሰው የሞተው ጣሊያን ላይ እድሜያቸው የገፉ ሰዎች ብዙ ያለባት ሀገር ስለሆነች ነው አይደለ? ስለዚህ ጣሊያን ራሱ አሁን ምን ማድረግ ተጀምሯል? የልጅ ልጆቻቸውን የሚይዙት እነሱ ናቸው፣ ከዴይ ኬርን ወጪን ለመቀነስ ማለት ነው። ስለዚህ እነሱ ያንን ነገር እንዲያደርጉ የማድረግ ነገር አለ። ህንድ ላይ ደግሞ ሲልቨር ኢኮኖሚ የሚባል ጀምረዋል። ያ ማለት እነዚህ እድሜያቸው ለገፉ ሰዎች ላይ ለእነሱ የሚያስፈልግን ነገር መስራት ላይ ኢንቨስት ማድረግ ላይ እንደ ስራ ኦፖርቹኒቲ ማለት ነው። ለኢኮኖሚውን እንደ ማሳደጊያ ተደርጎ በጤና አንጻር ሊሆን ይችላል፣ ብር ማስገኘት ሊሆን ይችላል፣ መዝናኛ ሊሆን ይችላል፣ መኖሪያ ሊሆን ይችላል። እዛ ላይ ኢንቨስት እንዲያደርጉ ሁሉም ሰው ማለት ነው። እሱም ተጀምሯል ማለት ነው። ሌላ ለምሳሌ ጃፓንን ብንወስድ አሁን ጃፓን እድሜያቸው የገፉ ሰዎች ቁጥር በጣም ብዙ ነው ያለው። ስለዚህ ምን ማድረግ ጀምረዋል እነሱ? በጣም ነው የሚከበረው አይደል? ጃፓን፣ ቻይና እንደዚህ ደግሞ ስንሄድ ኤዥያ ላይ ታላላቁ ይሄ እድሜያቸው ገፋ ያለ ሰዎችን የማክበር ነገራቸው በጣም ትልቅ ነው እና የእነሱ እድሜ ከማየሉ አንጻር ጡረታ የሚወጡ ስራ ላይ የሚቆዩበትን እድሜ ያስረዝመውታል። ለምሳሌ እኛ ጋር 60 ዓመት ላይ ነው ጡረታ የሚወጣው፣ እነሱ ጋር 65 ዓመት አድርገውታል ማለት ነው። ከጤና አንጻር ደግሞ ኢቨን የሚንከባከባቸውን ሮቦቶቹን ምናምን እየተሰሩ ነው ያሉት ለእነሱ ማለት ኬር ጊቨሮች ራሱ እየተሰራላቸው ነው ያለው። ስዊድኖች ደግሞ እስካሁን ያወራናቸው ይሄ እንደውም የበውቀቱ አንድ ግጥም አለ አይደለ? ከትልቅ ሰው ጋር ብሎ ወጣት ላረጋቸው ብዬ እያለ የሚገጥመው ግጥም አለና እንደውም የሳቸውን እርጅና አጋቡብኝ የሚለው አይነት ነገር ማለት ነው። ቱ ኦፖዚት ግን ስዊድኖች ምን እያደረጉ ነው? ኢንተርጀነሬሽናል ሆም የሚባል እያቋቋሙ ነው። ያ ማለት ምንድነው? ወጣት የኮሌጅ ተማሪዎችን ከኤልደርሊዎች ጋር ወይም ደግሞ እድሜያቸው ከገፋ ጋር አንድ ቤት ውስጥ የማኖር ነገር ማለት ነው። ይሄ ብቸኝነቱም እንዳይሰማቸው፣ ከዛ ደግሞ የአይምሯቸውን ነገርም ለማጉልበት፣ ከዛ ቅድም ያልናቸው ዊዝደም ማካፈል ይፈልጋሉ። ያለፉበትን መንገድ ደግሞ ለአዲሱ ጀኔሬሽን እንዲያስተምሩ ኢንተርጀነሬሽናል ቤቶችን እየገነቡ ነው የሚገኙት ማለት ነው። ቻይና ላይ እንደውም ህግ ወጥቷል። ቻይና ላይ ህግ አላት። ልጆች ሄደው ወላጆቻቸው መጠየቅ አለባቸው። የስራ ፍቃድ ራሱ አለ። ወላጆች ልጠይቅ ነው የሚል የስራ ፍቃድ መሙላት ላይ ይቻላል ከህግ አንጻር ማለት ነው። እና ቻይና እንደምታውቁት በፊት ታራምድ የነበረው ዋን ቻይልድ ፖሊሲ ነበር። አንድ ልጅ ብቻ ነበር ሊኖራቸው የሚገባው እስከ 2015። ከዛ 2 ልጅ ሆነ። 2021 ደግሞ 3 ልጅ ሆኗል ማለት ነው። ይህ ምክንያቱ ምንድን ነው? የፖፕሌሽኑ ቁጥር እየቀነሰ ነው። እነዚህ አይነት የኮሚኒቲ ችግሮችንም መቋቋም ስላልቻሉ ማለት ነው። እና እንደዚህ አይነት ነገሮች አሉ። ስለዚህ ይሄ ከማህበረሰብ አንጻር ስናየው ነው። እንደ ፖሊሲ ግን ስናየው አሁን ለምሳሌ እኛ ሀገር ላይ ምን እየተደረገ ነው? አዎ ቨልነረብል ናቸው ወይም ደግሞ ተጋላጭ ግሩፖች ተብሎ ሴቶች፣ ህጻናት እንደዚህ እድሜያቸው የገፋ እያንዳንዱ ቦታ ላይ ተጋላጭ ቨልነረብል እየተባሉ ይገባሉ ማለት ነው። ግን የታሰበ እንደ ፖሊሲ ደረጃ የዛሬ 10 ዓመት የዛሬ እንደዚህ ዓመት ተብሎ የተቀመጠ ነገሮች ግን እየወጡ አይደለም ከኢኮኖሚ ከጤናም አንጻር። ምክንያቱም የፖፕሌሽን ፒራሚዱን ብናየው አሁን ከታች ሰፊውን ነገር የሚይዘው ወጣትና ህጻን ልጅ ነው አይደለ? ስለዚህ ወጣቱ ከ30 ዓመት በኋላ ምንድን ነው የሚሆነው አይደል? ወደ አዛውንት እድሜ ነው የሚቀየረው አይደለ? ይህንን የሚችል ሄልዝ ሲስተም አለ ነው። የጤና ሲስተማችን ይህንን ማስተናገድ ይችላሉ ማለት ነው። ክሮኒክ ኢልነሶችን ስኳርን፣ ግፊትን ማከም ይችላል፣ መከላከል ይችላል። አሁን ያለው ጀነሬሽን ሲያረጅ ከዛ በኋላ ደግሞ ማገገሚያ ቦታዎች አሉ። ስትሮክ ምናምን እየጨመረ ሲመጣ ይሄን ማድረግ ይችላል። ኢኮኖሚውስ እንዴት ነው? ለምሳሌ አሁን ያለው ሰው ስራ አጥ ነው። አብዛኛው ወጣት ስራ አጥ ነው አይደል? ስለዚህ ጡረታ እንዴት ነው የሚኖረው? ወደፊት ምን አይነት የኢኮኖሚ ሲስተም ነው የተዘረጋለታል? አንድ ሀገር አሁን እኮ የኛ ውድቀት ከሚያሳየው አንዱ ነገር አንጻር ማለት ይሄ በደንብ ምንድነው በደንብ ከጥናት አንጻር ሳይሆን እንዲሁ ከምናስተውላቸው ነገር ትልልቅ ሰዎች ከቤታቸው ወጥተው እየለመኑ ነው አይደለ? አዛውንት ለማኝ በበዛ ቁጥር ሲስተማችን ፌል እንዳረገ ነው አይደል? እነዚህ ሰዎች መጦሪያ እድሜያቸው ላይ ስለነበሩ ማለት ነው። ግን ትንሽ ነው ይሄን እያለ ያናለ ነው። ይሄ በጣም ሰፊ ፖፑሌሽን ሲያረጅ ግን እሱን የሚቋቋም አይነት ፖሊሲ አለ ነው። ከጤና አንጻር ከኢኮኖሚ አንጻር ቢለው ትልቅ ጥያቄ ነው። እሺ ጥሩ ፖይንት ነው ያነሳሽው። ያው እርጅና ሲመጣ ብዙ ትራንዚሽን ውስጥ ነው የሚገባው። ቀደም ብሩኪ እንዳላቸው አካላዊ ለውጦች አሉ። የምንወዳቸውን ሰዎች እናጣለን። ከዛ ደግሞ ከምን በላይ ደግሞ የሚከፋው ምንድነው? ሰው ላይ ጥገኛ እንሆናለን አይደል? ፋይናንሻሊ ነገሮችንም ለማድረግ ብዙ ነገር ላይ ጥገኛ መሆን ያመጣል እርጅናና ለዛ ነው በጣም ምንፈራው ይመስለኛል። ግን ምንድነው አሁን የኬኤፍሲ ባለቤት የሱን ታሪክ ካያችሁ ላይክ ኦልሞስት በ65 ዓመቱ ነበረ ኬኤፍሲን የመሰረተው እና ዓለም ላይ በጣም አሁን ላይ ትልቅ ብራንድ ነው የሰራው እና እሱን ነገር ብናውቀው ማለት ያው እድሜም ከገፋ በኋላ
ፐርፐዛችን ልናገኘው እንችላለን። ቅድም ብሩክ እያለችን ነበረ አንደኛው የሚደበቱበት ድባቴ ውስጥ የሚገቡበት ምክንያት ፐርፐዝን ማጣት ነው እና ፐርፐዛችን እድሜያችን አይወስነው አቴኒ ታይም ልናገኘው እንችላለን እና እሱም ነገር ኮንሲደር ብናደርግ ጥሩ ነው። ግን አሁን ላይ ምንድነው ያው ነጮቹ እየሞከሩ ነው ላለማርጀት ብዙ አይነት ነገሮችን እያመጡ ነው። ከዚህ ውስጥ እየተጠቀሙበት ያለው ነገር ምንድነው አንደኛው ሴኖላይቲክ የሚባል ቴራፒዎችን እየተጠቀሙ ነው። ቅድም እንዳልኳችሁ ይሄ ራሳቸውን የማያባዙ ግን ቆይተው ሰውነታችን ውስጥ ኢንፍላሜሽን የሚያመጡትን ወይም ደግሞ ቁጣን የሚያመጡትን ሴሎች ማስወጣት እነሱን እየተጠቀሙ ነው። ጂን ቴራፒ የሚባል እነሱንም እየተጠቀሙ ነው። ከዛ ውጭ ደግሞ አመጋገባቸውን ሞዲፋይ ማድረግ እንላለን አይደል? አንዳንድ ትላልቅ ሰዎች እኩል እድሜ ላይ ሆነው ግን ጭንቅላታቸው በጣም አይምሯቸው ሻርፕ የሆነ አካላቸው በደንብ የሚንቀሳቀስ ምናምን ሰዎች አሉ እና እነሱ ነገሮች አፌክትድ የሚሆኑበት ነገር አለ። ያው አንደኛው ጄኔቲክ ቢሆንም ከጄኔቲክ ውጭ ደግሞ ላይፍ ስታይል አለ ያመጋገባቸው። አሁን እድሜያቸው ከፍ እያለን ስንመጣ የምንመከረው ምግቦች አሉ አትክልት፣ ፍራፍሬ እንዲሁም ደግሞ ይሄ ምንድነው የለውዝ እህሎች በጣም ሪከመንድ ይደረጋሉ። ለምን ኦሜጋ ፋቲ አሲድ አላቸው። አትክልትና ፍራፍሬ ደግሞ የተለያዩ ቫይታሚኖች እና ሚነራሎች ስላላቸው እነሱን በደንብ አዘውትሮ መመገብ። ቅድም እንደተባለው ደግሞ ይሄ ካሎሪ ሪስትሪክሽንን በደንብ እንደ ባህል መጠቀም ጥሩ ነው። እንዲሁም ደግሞ ኤክሰርሳይዝ ማድረግ ሲባል ሬጉላር የሆነ ኤክሰርሳይዝ አሁን የኤጂንግ ላይ የተሰሩ ጥናቶች አሉና ሞር ፎከስ እያደረጉ ያሉት ረጅም እድሜን ከመኖር ይልቅ ያለውን እድሜ ጤናማ ሆኖ መኖር ነው ፎከሱና እሱን ለማድረግ ግዴታ ኤክሰርሳይዝ ያስፈልጋል። ይሄ ለሰውነት ምናምን ብቻ ሳይሆን እድሜንም ለማስረዘም ማለት ነው። እነዚህ ነገሮችን ቢጠቀሙ። ከዛ ውጭ ደግሞ ለምሳሌ የሚያጨስ አልኮል የሚጠጣ ሰው ረጅም እድሜ ይኖራል ብለን አንጠብቅም። ጥናቱም እሱን ነው የሚያሳየው። ሰው እነዚህ አይነት ነገሮችን ቢያስቀሩ ረጅም እድሜ መኖር ይቻላል የሚል ጥናት አለ። ግን ስቲል ኦንጎይንግ የሆነ ሪሰርች ነው። አሁን ላይ ግን ያው ብዙ ሰዎች የተጠቀሙበት እና በጣም ብዙ ለውጦችን እያገኙበት ያለ ፕሮሚሲንግ የሆነ ሪሰርች ነው እና እሱን ነው የምለው ማለት ነው። እናንተ የምትጨምሩት ነገር አለ? እኔ እንደውም ወደኋላ ተመልሰን ከአያቶቻችን ብንማር ባይኔ ማለት ይሄ ምክር ብዙ ጊዜ ለእኛ ይሰራል ብዬ ስለማለት። ምክንያቱም እነሱ በጣም ስራ ይሰሩ ነበር። ሴቶች አያቶቻችንም ቢሆን ወንዶቹም በጣም ስራ ይሰሩ ነበር እስከ መጨረሻው ይሄ እጅ እስኪሰጡ ድረስ በእግራቸው ይሄዳሉ ምናምንና እኛ ሞር ይሄ ሴደንታሪ ላይፉን እየለመድ ነው አይደለ? ብዙ በእግር አለመሄድን፣ ምንበላቸውን ነገሮች ማለማስተካከልን፣ ኢቨን ይሄ የጾሙን ነገራችንን ብዙ ምንተና ለማለት ምግብ ስንበላም አብዝቶ መመገብን እንደዚህ አይነት ነገሮችን እና አይ ቲንክ ወደኋላ ብንመለስ ከነሱ ብዙ እንማራለን። ሳይንሱ እውነት ነው እሱን እያረጋገጠልን ነው። ግን በየአካባቢያችን እንዴት ነበር የኖሩት፣ ስንት ዓመት ኖሮ የሚለውን ነገር ብናይ በእርግጥ እነሱ ኦርጋኒክ ነው ምናምን የምንላቸው ክርክሮች አሉን አይደለ? ወተት ቢፈልጉ ንጹህ ወተት አግኝተው፣ ማር ቢፈልጉ ትክክለኛ ማር አግኝተው ነው ምናምን የምንለው እንዳለ ሆኖ ግን ከእነሱ የምንማራቸው ብዙ ነገሮች አሉ ብዬ ማስብ። እሺ ተመልካቾቻችን የዛሬ ፕሮግራማችን ይህን ይመስል ነበረ። ቻናላችን ሰብስክራይብ፣ ላይክ እና ኮሜንት ማድረግ አትርሱ። በሚቀጥለው ሳምንት እስከምንገናኝ መልካም ጊዜ